አብርሽ ወደ ሩታ ቤት ተመልሶ ገባ። ቡዜና የአብርሽ ታላቅ ወንድም ዳዊት የሚያደርጉትና የሚወስኑት ነገር ግራ ገባቸው። የአብርሽ ሁኔታ ሊስተካከልላቸውና ወደ ቀልቡ ሊመለስ አቃተው። አብርሽ እጅግ አስቸጋሪ ሰው ሆኗል። ዛሬ አዲስ የደረሰን መረጃ አለ። ሰላማችሁ በያላችሁበት ብዝት ይበል። የተወደዳችሁ ቤተሰቦቼ ሁልጊዜም ለሰው ልጅ መልካሙን ቅንቅኑን የምታስቡ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑ። ቻናሌን እርዱኝ፣ ደግፉት፣ እኔንም አበረታቱኝ። ወደ መረጃ ያልፋል። እንግዲህ የአብርሽ ሁኔታ በተለይም ደግሞ የአንገቱን ሐብል በትላንትናው ዕለት ከበጠሱለት በኋላ የሁሉንም ደስታ ማየት ችለን ነበር። በተለይም ደግሞ ሄርሜላ አብርሽ አሁን ወደ ራሱ ይመለሳል፣ ወደ ቀልቡ ይመለሳል እያለች እንግዲህ በጣም የሁላቸውን የቡዜንም የወንድሙንም ይህን ነገር በማድረጋቸው ያው ዳኒም ነበረበትና ብዙ ነገር ከዚህ በኋላ አብርሽን ይሄንን ትክክለኛውን የምናውቀውን አብርሽን እናየዋለን እያሉ ነበረው። ሆኖም ግን አሁን ላይ የሆነው ያው በተቃራኒው ነው። እንዳሰቡት እንዳልሆነላቸው ከውስጥ መስመር መረጃ ደረስን። በተለይም ደግሞ አብርሽ አሁንም ቢሆን ምንም ነገር እንዳልለወጠ ምንም ነገር ራሱን እንዳልሆነ ይሄ በፊት ሩታ ጋር የነበረውን አብርሽ እንዳገኙት ሐብሉም ከወለቀለት በኋላ ወደ ራሱ መመለስ እንዳልቻለው ተነገረው። በተለይ ደግሞ እነ ቡዜና ዳኒ ምን ማድረግ እንዳለባቸው ግራ እስኪገባቸው ድረስ አሁን እንግዲህ አብርሽ ያለበት ሁኔታ ምናልባትም ከዚህ በኋላ ያው ወደ እምነት ተቋም ወደ ቤተክርስቲያን ጸበል ወይም ደግሞ እንደዚህ ወደ ሳይካትሪስት ምናምን የማየት ከሆነ አሁን ያለበት ሁኔታ እጅግ በጣም ልክ ያልሆነበት ሁኔታ ላይ እንዳለ እንዲሁም ደግሞ በዚሁ የሚቀጥል ከሆነ ምናልባት ወንድማችንን ከነጭራሹ እናጠዋለን የሚል ፍራቻ ነው እንግዲህ የያዛቸው። ምክንያቱም ኮምፕሊትሊ ነው አብርሽ የተቀየረው። በተለይ ከዛ ጊዜ በኋላ ያው ለውጡ ደግሞ ለማንም እንኳን አይደለም አብረው ለሚኖር ሰው የሚያውቀው ሰው አይደለም እንደዚህ ማናችንም እንዲህ አይተን እንኳን የምንረዳው ነገር ነው። ማንም ሰው አይቶ እንኳን አብርሽ እንደዚህ እንዳልነበር ፍዝዝ እንዳለ የምናየው የምንረዳው ነገር ነው። እንደ ህፃን ልጅ ነው የሆነው። በቃ የሆነ ነገር አታደርግ ሲባል እንደሚያደርግ ሩታን በዛ ልክ ነው እየተከተላት ያለው። ይሄ ነገር ደግሞ ልክ አይደለም። ምናልባት ሩታ መስሏት ሊሆን ይችላል አሁን ላይ ቤቷ ስለገባላት ከልጇ ጋር ሰላም ስለሆኑ ስለማንም ስለምንም እያሰበ ስላልሆነ በቃ ዝም ጸጥ ብሎ እየኖረ ስለሆነ ይሄ ነገር ጥሩ መስሏት ይሆናል። ሆኖም ግን ጊዜያት ባለፉ ቁጥር ይሄ ነገሮችንም ትለምደዋለች። በዛ ጊዜ እንግዲህ ይሄ ሰፖርት የሚያደርጋት ከጎናው ሆኖ የሚደግፋት ባል አይደለም አጠገቧም አስቀምጣ ወይም ደግሞ ይዛ የምትኖረው ልክ እንደ ህፃኖቹ ልጆች ምናልባት የምትመግበው አብልታ የምታስተኛው ሰው ነው እንጂ በዚህ ገብተን በዚህ እንውጣ ብሎ ሀሳብ የሚሰጣት እንኳን የሚደግፋት አይሆንም። እና ይሃ ነገር ነው ወደ ምናልባት አሁን ያልታያት ወደፊት ደግሞ የግድ የሚታያት ያኔ ያለገችው ነገር ሊሰማት ይችላል። ምናልባት አሁንም ቢሆን እሷ ናት ሙሉ ለሙሉ እያለን ሳይሆን ምናልባት ግን አሁን ላይ ሰዎችን እያጠራጠራቸው ያለው ነገር ምንድነው? አብርሽ ምንም አልተቀየረም፣ በጣም የተረጋጋ ሰው ነው የሆነው፣ በፊት የማውቀው አብርሽን ነው የሆነው ማለቷ ይሄ እንዴት ነው? ምክንያቱም ወንድሞቹ የሚያውቁት ሰው ሁላ አብርሽ ከቀልቡ እንዳልሆነ ደህና እንዳልሆነ ሁሉም እያሉ እየተናገሩ እሷ ግን አይ ሰላም ነው እሷና ያው ኤፍሬም ናቸው ይህንን ነገር እና ሰላም ነው ብለው መኖራቸው በራሱ ነው እንዲጠረጠሩ ያደረጋቸው እንጂ አሁንም ድረስ ይሄ ነው ተብሎ የተገኘ መረጃ የለም። በተለይ ደግሞ አብርሽ ምን ሆነ ማን ምን አደረገበት የሚለው ነገር ላይ ይሄ ነው ተብሎ የተገኘ መረጃ የለም። ሁሉም መላምትና ግምት ነው የሚሰጡ። ሆኖም ግን ሩታ እንደዛ ማለቷ ሁላችንም አይተነዋል እና በቪዲዮ ያው እኔ አብርሽ እንደ ድሮ ነው አሁንም ቢሆን ምንም ሰላም ነው፣ በቃ ረጋ ያለ ሰው ነው የሆነው። ይህንን ነው የምፈልገው። ለምንድን ነው ይህን ያህል እናንተ የተጨነቃችሁት? ደስተኛ እንድንሆን አይደለም ነበር ወይ ብዙዎቻችሁ እየፈለጋችሁ የነበረው? እና አሁን አብርሽ ደስተኛ ከአብርሽ ጋር እኔና አብርሽ ደስተኛ ነን፣ ከልጃችን ጋር ነው ያለ ነው፣ ሌላ ችግር የለም። ስለዚህ የሚያስጨንቃችሁ ነገር አልገባኝም ነው ወይስ የኛን ደስታ አልፈልጉትም እስከ ማለት ነው ሩታ የደረሰችው። እና ምናልባት በብዙ መንገዶች ብዙ ሄዳ ስለነበረ እንግዲህ ይሄ ነገር እሷ አብሯት ስላለ ሌሎች ነገሮቿ እየታዩት አይደለም ይሁን ወይስ ደግሞ ከጀርባው ምን አለ የሚለውን
ግልጽ የሆነ መረጃ የለም። ማንም ምንም እስካሁን ድረስ ሁሉም መላምት ነው እንጂ ግልጽ የሆነ መረጃ የለም። ሆኖም ግን አሁን ላይ ያው በድጋሚ አብርሽ ተመልሶ ሩታ ቤት ሄዷል። ያ ማለት እነ ቡዜ ያደረጉት ነገር ሀብልን ማውለቁ አልሰራም ወይም ደግሞ አብርሽን ወደ ቀልቡ ሊመልሰው አልቻለም ማለት ነው። በዚህ ጉዳይ እንግዲህ ሄርሜላን ቦታ መሆን እጅግ በጣም የሚያሳዝን ነገር ነው። ወይም ደግሞ አሁን ሄርሜላ ያለችበት ሁኔታ ያው እንግዲህ አብሯት የነበረ ሰው ድንገት ግልብጥ ብሎ ወደ ሌላ ሰው ጋር ሲሄድ ድጋሚ ሩታ ጋር ሲመለስ እሷ ጋም ያለው ስሜት በጣም ልክ አይደለም። እናም ደግሞ ያው ሁልጊዜ እንደዚህ አይነት ነገሮች ታስተናግዳለች። ብዙዎቻችን አይተን አስተውለንም ከሆነ አብርሽ የሆነ ነገር ከመጣ ያው እንግዲህ ሩታና አብርሽ ድጋሚ ሄርሜላ መገፋት፣ ድጋሚ አብርሽ ሄርሜላ መፈለግ እንደዚህ አይነት ነገሮች ተደጋጋሚ ናቸው እና ያው እንግዲህ ሄርሜላ እስካሁን ድረስ መታገሷ መቻሏ አብርሽ አሁንም ቢሆን ሆነ ብሎ አይደለም አውቆ አይደለም እኔም አውቀው አብርሽ እንደዚህ አይደለም ብላ ራሱ እስካሁን አብራው መሆኗ ለሱ መታገሏ በራሱ ያው እንግዲህ ምን ያህል ጠንካራ ነገር ነው ያላት እሱ ጋር የሚለውን ያሳያል የሚሉም አስተያየቶች ከውስጥ መስመር ደርሰውናል። ሌላው እንግዲህ ብዙዎች በተለይም ደግሞ በአብርሽ ጉዳይ አሁን ላይ ያለው ነገር ምናልባት ሰዓቱም ጭምር ይሆናል። ሰዓቱ እጁ ላይ ያለው ሰዓት ደግሞ አልወለቀም። ምናልባት ደግሞ የቀረው የሚወልቅ ነገር ይህ ሰዓት ነው እና አሁን ደግሞ ሰው ተስፋውን ወደዚህ ወደ እጁ ሰዓት ነው የጣለው። ምክንያቱም የእጁን ሰዓት የማይወልቅለት ከሆነ አሁንም አብርሽ ያው ነው የሚሆነው፣ ምንም ለውጥ አይኖረውም እና ምናልባት ደግሞ እጁ ላይ ያለው ሰዓት ደግሞ ተወልቆ ቢታይ አሁንም ቢሆን የሩታ ስጦታ ነው እያለ ነበረ። ከዚህ በፊት ሄርሜላ እንግዲህ ሰጥተው የሄርሜላን ሰዓት ነው አውልቆ በሩታ ሰዓት የቀየረው እና ደግሞ ኤግዛክት ታይሙን ደግሞ ሰው ማወቅ ይፈልጋል። በተለይም አብርሽ ተለውጦ ነው ድንገት ተለውጦ ነው የታየው እና መቼ አድርጋለት ነው መቼ ተስማምተው ገዝታ አድርጋ ነው ከመቼው እንደዚህ ሆነ የሚለው ደግሞ ሌላ ጥያቄ ነው። ምክንያቱም እንግዲህ ተጣልተው ከሄርሜላ ጋር ነበረ። ከዛም በኋላ መቼ ተገናኝተው ለስጦታ ደርሳ ስጦታ ሰጥተው እሱም ደግሞ አድርጎት ስጦታውን ከዛ ደግሞ በቃ ቀጥታ ደግሞ ከሄርሜላ ሩታ ጋር ነኝ ካሁን በኋላ ከልጄና ከሚስቴ ጋር ነው ምኖረው ብሎ ከዛ ሌሎችን እስካለ ማስታወስ ሄርሜላ ጋር ያደረገውን ነገር ራሱ በቅጡ የማያስታውስ ሰው እስከመሆን ድረስ አብርሽ የደረሰው ምናልባት አሁን ላይ ሀብሉ የአንገት ሀብሉ ሌሎች ነገሮችም ወልቀውለታል። ሆኖም ግን የእጁ ሰዓት ይውለቅ ይህን ሰዓት ይውለቅ የሚል ደግሞ አስተያየቶችን ሰምተናል። እንግዲህ ምናልባት አሁንም ቢሆን ከጀመሩት አይቀር የእጁንም ሰዓት ደግሞ አውልቀው ነገሮች እንዴት ሊሄዱ እንደሚችሉ ማየት መልካም ነው። በተለይም አብርሽ አሁን ያለበት ነገር ልክ ስላልሆነ ምናልባት አሁን በዚህም የማይመለስ ከሆነ እንዲህም ማለት አያስፈልግም። ወደ ሆስፒታል ቢሄዱና ነገሮችን ቢታይ ራሱንም ቼክ ቢያደርግ ምናልባትም ደግሞ ወደ ቤተሰቦቹ ጋር ሄዶ ለትንሽ ጊዜ ካለበት ነገር ራቅ ብሎ ምናልባት ወደ ራሱ የሚመለስበትን ነገር ቢመቻች መልካም ነው እንላለን። ወደ ቤተሰቦቼ እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሆኖ ቻናሌን እርዱኝ፣ ደግፉኝ። ላይክ፣ ሼር፣ ኮመንት ማድረግ ሰብስክራይብ ማድረግ አይረሳ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩኝ።